ማሊ በደም ታጥባለች። የመከላከያ ሚኒስቴሩ በመኖሪያ ቤታቸው ላይ በተሰነዘረ የመኪና ቦምብ ጥቃት ተገድለዋል። ሩሲያ በማሊ ያሰማራቻቸው ቅጥረኛ ተዋጊዎችም በሽምቅ ተዋጊዎች ተሸንፈው ከተማዋን ለቀው እንዲወጡ ተገደዋል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ለኢራን መደራደር ከፈለጋችሁ ስልክ ደውሉልኝ የሚል አስገራሚና ትዕቢት የተሞላበት መልእክት ልከዋል። በእስራኤል ደግሞ ኔታንያሁን ከስልጣን ለመፈንቀል ታሪካዊ ቱጌዘር የተባለ አዲስ የፖለቲካ ጥምረት ተመስርቷል። እነዚህን ዓለምን እያነጋገሩ ያሉ ጂኦፖለቲካዊ መናወጦች በሰፊው እንተነትናለን። እስከ መጨረሻው አብራችሁን ቆዩ። ምዕራብ አፍሪካ በድንጋጤ ተውጣለች። በማሊ ላለፉት ዓመታት ሲንቀሳቀሱ የቆዩ ታጣቂዎችና አማጽያን በሀገሪቱ ወታደራዊ መንግስት ላይ ታሪክ የማይረሳው እጅግ ደም አፋሳሽና የተቀናጀ ጥቃት ሰንዝረዋል። የዚህ ጥቃት ዋነኛ ሰለባ ደግሞ የማሊ ወታደራዊ ኃይል ምሰሶ የሆኑት የመከላከያ ሚኒስቴሩ ኮሎኔል ሳዲዮ ካማራ ናቸው። በዋና ከተማዋ ባማኮ አቅራቢያ በምትገኘውና ቁልፍ ወታደራዊ ካምፕ በሆነችው ካቲ የሚኒስቴሩ መኖሪያ ቤት በታጣቂዎች ተከቧል። ከአልቃይዳ ጋር ግንኙነት ያለው JNIM የተባለ ሽብር ቡድን ፈንጂ የጫነ ተሽከርካሪ በመጠቀም የመኖሪያ ቤታቸው ላይ የራስን የማጥፋት ጥቃት ፈጽሟል። የሚገርመው ግን ሚኒስቴሩ እስከ መጨረሻው ሰዓት ተዋግተዋል። የሀገሪቱ ብሔራዊ ቴሌቪዥን እንደገለጸው ኮሎኔል ሳዲዮ ካማራ ጥቃቱ ሲሰነዘርባቸው ከመከላከያ አባሎቻቸው ጋር በመሆን ከአጥቂዎቹ ጋር የተኩስ ልውውጥ ሲያደርጉ ቆይተዋል። በዚህም የተወሰኑ አጥቂዎችን መግደል ቢችሉም ራሳቸው ግን በደረሰባቸው ከፍተኛ ቁስል ሆስፒታል ከገቡ በኋላ ህይወታቸው አልፏል። በዚህ ጥቃት 3 የቤተሰባቸው አባላትም አብረው መገደላቸው የታወቀ ሲሆን የሀገሪቱ መሪ ጄኔራል አሲሚ ጎይታ ደግሞ ለደህንነታቸው ሲባል በአስቸኳይ ወደ ተጠበቀ ስውር ቦታ እንዲዘዋወሩ ተደርጓል። የማሊን መረጋጋት ይበልጥ ጥያቄ ውስጥ የከተተው ደግሞ በሀገሪቱ ሰሜናዊ ክፍል የታየው ክስተት ነው። በሩሲያ መንግስት የሚደገፉትና አፍሪካ ኮርፕስ በመባል የሚታወቁት ቅጥረኛ ተዋጊዎች በሰሜናዊቷ ኪዳል ከተማ ከቱዋሬግ አማጽያን ጋር ለ2 ቀናት ለሚቆይ ከባድ ውጊያ ገጥመው ነበር። ይሁን እንጂ የሩሲያ ተዋጊዎች አማጽያኑን መቋቋም ባለመቻላቸው ከከተማዋ በሰላም ለመውጣት ከአማጽያኑ ጋር ስምምነት ለማድረግ ተገደዋል። አማጽያኑ ኪዳል አሁን ነፃ ናት ሲሉ ድላቸውን እያወጁ ሲሆን የሩሲያ ቅጥረኞች ከተማዋን ለቀው ለቀጣይ ጥቃት ወደ ጋኦና ቱምቡክቱ እያመሩ መሆኑ ተሰምቷል። ይህ ክስተት የማሊ ወታደራዊ መንግስት በሩሲያ ተዋጊዎች ላይ የጣለው እምነት አደጋ ላይ መውደቁንና አማጽያኑ የመንግስትን ቁልፍ ይዞታዎች በቀላሉ የተቆጣጠሩ መሆኑን ያሳያል። ይህ በማሊ ታሪክ የታየው እጅግ የተቀናጀ ሽብር ጥቃት በባማኮ፣ በጋኦ፣ በኪዳልና በሴቫሬ ከተሞች በአንድ ጊዜ ተፈጸመ ነው። ተንታኞች እንደሚሉት ከሆነ ማሊ አሁን ካለችበት ወታደራዊ አገዛዝ ይልቅ ወደ ከፋ የእርስ በርስ ጦርነትና የመንግስት መፈራረስ እየተቃረበች ነው። የመከላከያ ሚኒስቴሩ ግድያ በወታደሩ ዘንድ ከፍተኛ የሞራል መውደቅን የፈጠረ ሲሆን ሩሲያ ማሊን ማዳን ትችላለች የሚለው ጥያቄም ትልቅ አነጋጋሪ አጀንዳ ሆኗል። በመካከለኛው ምስራቅ ያለው ወታደራዊ ፍጥጫ አሁን ወደ አደገኛ የዲፕሎማሲያዊ ቁማር ተሸጋግሯል። በትላንትናው ዕለት የአሜሪካው አክሲዮስ ይፋ ባደረገው መረጃ መሰረት ኢራን በፓኪስታን አደራዳሪዎች አማካኝነት ለዋሽንግተን ያልተጠበቀ አዲስ የሰላም ስምምነት አቅርባለች። ይህ የኢራን ጥያቄ የመጣው በፓኪስታን ሊካሄድ የታቀደው ድርድር ሳይሳካ ቀርቶ የዓለም የነዳጅ ዋጋ በከፍተኛ ሁኔታ በናረበትና ውጥረቱ በናረበት ወቅት ነው። ቴህራን ባቀረበችው በዚህ ድንገተኛ ጥያቄ ላይ አሜሪካ በኢራን ወደቦች ላይ የጣለችውን የባህር ላይ እገዳ እንድታነሳና ጦርነቱ በይፋ እንዲቆም፣ በምላሹ ደግሞ ኢራን ዓለም አቀፍ የንግድ መርከቦች በሆርሙዝ ሰርጥ ላይ እንዲንቀሳቀሱ ለማድረግ ዝግጁ መሆኗን ገልጻለች። ሆኖም የኢራን ጥያቄ ትልቅ ተንኮል የታከለበት ነው ተብሏል። ቴህራን ጦርነቱን ለማቆም ብትስማማም እጅግ አወዛጋቢ የሆነውን የኒውክሌር ፕሮግራም ጉዳይ ግን ለሌላ ጊዜ ይቆይ የሚል አቋም ይዛለች። ይህ አካሄድ ፕሬዝዳንት ዶናልድ ትራምፕን ከባድ ፈተና ውስጥ ጥሏቸዋል። ትራምፕ ዛሬ ሰኞ ከብሔራዊ ደህንነትና ከውጭ ጉዳይ ቡድናቸው ጋር በሲቹዌሽን ሩም ተጠቅመው በዚህ የኢራን ጥያቄ ላይ እንደሚመክሩ ቢጠበቅም በኒውክሌር ጉዳይ ላይ የማይናወጥ አቋም እንዳላቸው
መሆናቸው ደጋግመው ተናግረዋል። ትራምፕ ኢራን የኒውክሌር መሳሪያ ሊኖራት አይችልም፣ ይህ ካልሆነ ግን መገናኘት ትርጉም የለውም የሚለውን ቀይ መስመራቸውን ሳያለሰልሱ ኢራን የሆርሙዝ ሰርጥን እንደ መደራደሪያ ካርድ መጠቀም መፈለጓ ዋሽንግተንን አስቆጥቷል። የዲፕሎማሲው ጭጋግ ባልተገፈፈበት በዚህ ሰዓት የዓለም የነዳጅ ገበያ በከፍተኛ ድንጋጤ ውስጥ ወድቋል። የነዳጅ ዋጋ በአንድ ቀን ውስጥ ብቻ ከ100% በላይ በመጨመር አንድ በርሜል ድፍድፍ ነዳጅ $106 ደርሷል። ይህ መናወጥ የመጣው የሆርሙዝ ሰርጥ አሁንም በውጥረት ውስጥ በመቆየቱና ኢራን በሰርጡ ላይ ጣለችውን እገዳ ለማንሳት የጠየቀችው ዋጋ በአሜሪካ በኩል ተቀባይነት ማግኘቱ አጠራጣሪ በመሆኑ ነው። ኢራን በአንድ በኩል ለድርድር ስልክ ስትጠብቅ፣ በሌላ በኩል ደግሞ የውጭ ጉዳይ ሚኒስቴሯ አባስ አራጊቺ ሞስኮ ገብተው ከፑቲን ጋር እየመከሩ መሆናቸው ቴህራን ከአሜሪካ ጫና ለመውጣት ወደ ሩሲያ ፊቷን እያዞረች መሆኑንና በመካከለኛው ምስራቅ አዲስ ወታደራዊ አስተላለፍ እየተፈጠረ መሆኑን የሚያሳይ ነው። በተያያዘም የኢራኑ የውጭ ጉዳይ ሚኒስቴር አባስ አራጊቺ በፓኪስታንና በኦማን በኩል ሰላም ፍለጋ ሲንከራተቱ ቆይተዋል። ዛሬ በሩሲያ ሴኔት ፒተርስበርግ ከተማ ለወሳኝ ምክክር ረግጠዋል። ይሁን እንጂ የዓለምን ትኩረት የሳበው የአራጊቺ ጉዞ ሳይሆን ከዋሽንግተን ዲሲ ፕሬዝዳንት ዶናልድ ትራምፕ ያስተላለፉት ድንገተኛ መልእክት ነው። ፕሬዝዳንት ትራምፕ ከፎክስ ኒውስ ጋር ባደረጉት ቆይታ ለኢራን አመራሮች ግልጽ መልእክት ልከዋል። መደራደር ከፈለጉ ስልክ አለ፣ ሊደውሉልን ይችላሉ፣ እኛ ጋር ደህንነቱ የተጠበቀ የመገናኛ መስመር አለ ብለዋል። ይሁን እንጂ ትራምፕ ይህንን ጥሪ ያቀረቡት በከፍተኛ ማስጠንቀቂያ የታጀበ ቅድመ ሁኔታ ነው። ኢራን የኒውክሌር መሳሪያ እንዲኖራት አንፈቅድም፣ ይህ ካልሆነ ግን መገናኘት ምንም ትርጉም የለውም ሲሉ አቋማቸውን በድጋሚ አስታውቀዋል። ባለፈው ቅዳሜና እሁድ በፓኪስታን ኢስላማባድ ሊካሄድ የታቀደው ድርድር በትራምፕ ትዕዛዝ መስተጓጎሉን ተከትሎ ዓለም አቀፍ ገበያ መናወጥ ጀምሯል። የኢራን የውጭ ጉዳይ ሚኒስቴር አሜሪካን ከመጠን ያለፈ ፍላጎትና የተሳሳተ ፖሊሲ ስትል ብትወቅስም ትራምፕ ግን ኢራን በሆርሙዝ ሰርጥ ላይ ጣለችውን የእንቅስቃሴ እገዳ ካላነሳች ምንም አይነት ድርድር እንደማይኖር ፍንጭ ሰጥተዋል። ይህንን የድርድር መቋረጥ ተከትሎ የዓለም የነዳጅ ዋጋ በከፍተኛ ሁኔታ መጨመር የጀመረ ሲሆን የአሜሪካ የአክሲዮን ገበያዎችም በስጋት ውስጥ ወድቀዋል። ኢራን በአሜሪካ ላይ ያላትን ተስፋ እየቆረጠች መሆኑን የሚያሳየው አራጊቺ ዛሬ ከፑቲን ጋር ለመገናኘት ወደ ሩሲያ መጓዛቸው ነው። ሚኒስትሩ በሰጡት መግለጫ ከሩሲያ ጋር ያለን ግንኙነት አሁን ካለው የጦርነት ሁኔታ አንጻር እጅግ ወሳኝ ነው ብለዋል። ኢራን አሜሪካ በጣለችባት የባህር ላይ እገዳ ሳቢያ የምታጣውን ጥቅም በሩሲያ በኩል ለማካካስና የጋራ የጦርነት ስልት ለመንደፍ እያለመች መሆኑ ይነገራል። ትራምፕ በበኩላቸው ስልኩ ክፍት ነው ቢሉም ኢራን ግን ወደ ሞስኮ ማዘንበሏ በመካከለኛው ምስራቅ ያለውን ፍጥጫ ይበልጥ ውስብስብ አድርጎታል። ዓለም አቀፍ ማዕቀቦችና ጫናዎች ያልበገሯቸው ሁለቱ መሪዎች ቭላዲሚር ፑቲንና ኪም ጆንግ ኡን አሁን በይፋ የደም ቃል ኪዳን ገብተዋል። ዛሬ ከፒዮንግያንግ የወጣው መረጃ እንደሚያመለክተው የሰሜን ኮሪያው መሪ ኪም ጆንግ ኡን ለሩሲያ ሉዓላዊነትና ግዛታዊ አንድነት ሲሉ በሩሲያ ምድር በክሩስክ ክልል የተሰዉ ወታደሮቻቸውን የማይሞቱ ጀግኖች ሲሉ አወድሰዋል። የሩሲያው መከላከያ ሚኒስቴር አንድሬ ቤሎሶቭ በፒዮንግያንግ ባደረጉት ጉብኝት ሁለቱ ሀገራት እስከ 2031 የሚቆይ የረጅም ጊዜ ወታደራዊ ትብብር ስምምነት ተፈራርመዋል። ይህ ስምምነት ዝም ብሎ የወረቀት ላይ ሳይሆን ሰሜን ኮሪያ በሺዎች የሚቆጠሩ የልዩ ኃይል ተዋጊዎቿን፣ ሚሳኤሎቿንና ጥይቶቿን ለሩሲያ ጦር ግንባር የምታቀርብበት ነው። ኪም ጆንግ ኡን ለሩሲያ ልዑካን በሰጡት መግለጫ የሩሲያን ደህንነትና ጥቅም ለማስጠበቅ መንግስቴ ሙሉ ድጋፉን ይቀጥላል በማለት ታማኝነታቸውን በድጋሚ አረጋግጠዋል። ይህ ወታደራዊ ትብብር ለሁለቱም ወገኖች የሞትና የሽረት ጉዳይ ሆኖላቸዋል። ሩሲያ በዩክሬን ግንባር የገጠማትን የሰው ኃይልና የጥይት እጥረት በሰሜን ኮሪያ እርዳታ እየሸፈነች ሲሆን በምላሹ ደግሞ ለኪም ጆንግ ኡን መንግስት ዘመናዊ የወታደራዊ ቴክኖሎጂ፣ የኒውክሌር እውቀት፣ የምግብና የነዳጅ እርዳታ እያደረገች ነው። ይህ ሁኔታ የዩክሬኑን ፕሬዝዳንት ዜሌንስኪን በከፍተኛ ሁኔታ ያስቆጣ ሲሆን ፑቲንን በኒውክሌር ሽብርተኝነት ከሰዋቸዋል። በኩርኩስ ክልል የተሰለፉት የሰሜን ኮሪያ ወታደሮች በምዕራባውያን ዘንድ እንደ ትልቅ ስጋት እየታዩ ነው። ኪም ጆንግ ኡን እነዚህን ወታደሮች የሀገሪቱ የክብርና የታማኝነት ምልክት አድርገው ያቀረቧቸው ሲሆን በአሁኑ ወቅት በፒዮንግያንግ ለተሰዉት ወታደሮች የመታሰቢያ ሐውልት መቆሙ የትብብሩን ጥልቀት ያሳያል። ይህ የአምባገነኖች ጥምረት ተብሎ በምዕራባውያን የተሰየመው ወታደራዊ ጋብቻ የዩክሬንን ጦርነት ወደ ዓለም አቀፍ ግጭት የመቀየር አቅም እንዳለው ተገምቷል። በእስራኤል ፖለቲካ ውስጥ ላለፉት
ላለፉት 30 ዓመታት እንደ ብረት የጠነከረውና ንጉስ ቢቢ እየተባለ የሚጠራው የቤንያሚን ኔታንያሁ ዘመን አሁን እውነተኛ ፈተና ገጥሞታል። ኔታንያሁ በውጭ በኩል ከኢራንና ከሂዝቦላህ ጋር ግብ ላይ ባሉበት በዚህ ወሳኝ ወቅት በሀገር ውስጥ ደግሞ ቀንደኛ ተቀናቃኞቻቸው ኃይላቸውን በማስተባበር ሊጥሏቸው ቆርጠው ተነስተዋል። ሁለቱ የቀድሞ ጠቅላይ ሚኒስትሮች ቀኝ ዘመሙ ናፍታሊ ቤኔትና ማዕከላዊው የኢር ላፒድ እሁድ በሰጡት ድንገተኛ ጋዜጣዊ መግለጫ ፓርቲዎቻቸውን ማዋሃዳቸውን አውጀዋል። ቱጌዘር ወይም በጋራ ተብሎ የተሰየመው ይህ አዲስ ፓርቲ በእስራኤል ፖለቲካ ውስጥ ለረጅም ጊዜ የነበረውን መከፋፈል ሰብሮ ኔታንያሁን ከስልጣን ለማውረድ የታለመ ነው። ናፍታሊ ቤኔት ከኔታንያሁ ጎን ቆሞ የነበረ ሰው ቢሆንም አሁን ግን የኔታንያሁ ፖሊሲዎች እስራኤልን ወደ አደጋ እየመሩ መሆናቸውን በመግለጽ ከ30 ዓመታት በኋላ ከኔታንያሁ ጋር የምንለይበትና ለእስራኤል ልጆቻችን ስንል አዲስ ምዕራፍ የምንከፍትበት ጊዜ አሁን ነው ሲሉ በቁርጠኝነት ተናግረዋል። የኢር ላፒድ በበኩላቸው እስራኤል አቅጣጫዋን መቀየር አለባት በማለት የኔታንያሁ ጥምረት ሀገሪቱን እያዳከመ መሆኑን ገልጸዋል። ይህ ጥምረት ለኔታንያሁ እጅግ አደገኛ የሚያደርጉት 3 ዋና ነጥቦች አሉ። የቀኝ ዘመሙን ቤኔትና የማዕከላዊውን ላፒድ መራጮች በአንድ ላይ በማሰባሰቡ ኔታንያሁ በተለምዶ የሚያገኟቸውን መራጮች ያሻማባቸዋል። እነዚህ ሁለት መሪዎች በ2021 ዓመተ ምህረት ኔታንያሁን ለ18 ወራት ከስልጣን ማውረድ የቻሉበት ልምድ አላቸው። አሁን ደግሞ ይበልጥ ተጠናክረው መጥተዋል። ቀደም ሲል ከአረብ ፓርቲዎች ጋር በፈጠሩት ጥምረት ኔታንያሁን ማሸነፍ መቻላቸው አሁንም ያንን ስልት ሊጠቀሙበት እንደሚችሉ ፍንጭ ሰጥቷል። በዚህ የፖለቲካ መናወጥ መሃል የብሪታንያው ንጉስ ቻርልስና ንግስት ካሚላ ዛሬ ሰኞ ዋሽንግተን ዲሲ ይገባሉ። ይህ ጉብኝት በአሜሪካና ብሪታንያ መካከል ያለውን ወዳጅነት ለማደስ የታቀደ ቢሆንም ቅዳሜ ምሽት በትራምፕ ላይ የተፈጸመው ጥቃት የጉብኝቱን ድባብ ቀይሮታል። ንጉሱና ንግስቲቱ ለትራምፕና ለባለቤታቸው ያላቸውን አጋርነት ገልጸው በከፍተኛ የጸጥታ ጥበቃ ውስጥ ሆነው ከፕሬዝዳንቱ ጋር በዋይት ሃውስ ይገናኛሉ። ይህ ጉብኝት በትራምፕ ላይ ከተሰነዘረው ጥቃት በኋላ የዓለም አይን ያረፈበት ታላቅ ዲፕሎማሲያዊ ክስተት ሆኗል። የማሊ መከላከያ ሚኒስቴር መገደልና የሩሲያ ቅጥረኞች ማፈግፈግ በአፍሪካ ቀንድና በሳህል ቀጠና ላይ ምን አይነት ተጽዕኖ ይኖረዋል? ትራምፕስ ኢራንን በስልክ ጥሪ ሊያንበረክኳት ይችላሉ ወይስ ኔታንያሁ በሀገር ውስጥ በገጠማቸው አዲስ ጥምረት ከስልጣናቸው ይወገዳሉ የሚለው ጥያቄን ጭሯል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑን። በሌላ ሰበር መረጃ እስከምንመለስ ሰላም ቆዩን።